ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። የለውጥ ፈላጊ ኃይሎች ግስጋሴና የህወሓት የቁልቁለት ጉዞ ባሳለፍነው ሳምንት ይፋዊ ጉባኤውን የትግራይ የለውጥ ፈላጊዎች ኃይል አካሂዶ ነበር። በመድረኩም ላይ የጉባኤው አባል ሆነው የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ እርግጠኛ ነኝ በአጭር ጊዜ ውስጥ መቀሌ እንገባለን፣ ህዝብ የመረጠውን መንግስት እናቋቁማለን፣ የወንጀለኞችንም ስብስብ ወደ ህግ እናቀርባቸዋለን ሲል ተናግሯል። ኃይሉ በአሁኑ ወቅት ክልሉን ከገባበት አደገኛ ምስቅልቅልና አፈና ለማውጣት ቁርጠኛ መሆኑን ገልጿል። እንዲሁም ጽንፈኛ ህወሓት በወታደራዊ አቅም ጥለው ዋና ከተማውን መልሰው ለመቆጣጠር ያቀዱት እቅድ ፍጹም የማይታጠፍ መሆኑን አስረድቷል። ይህ ንቅናቄ ከዚህ ቀደም ነፃ መሬቱ ኃይል እንደ ወታደራዊ ክንፍ በማደራጀት ወደ ህገወጡ ኃይል ለመዝመት እንቅስቃሴ ጀምሮ የነበረ ነው። ይህን የነጌታቸውን ረዳ ጉባኤ ተከትሎ ጽንፈኛ ህወሓት አስቸኳይ ስብሰባ መቀመጡ ከታማኝ መረጃ ምንጭ አረጋግጠናል። ጦርነቱ የታወጀብን ራሱን የለውጥ ፈላጊ ኃይል ብሎ ከሚጠራው ስብስብ ሳይሆን የመንግስት አካል በሆነው አቶ ጌታቸው በኩል የተነገረ በመሆኑ ከፌዴራል መንግስቱ በቀጥታ የታወጀብን ነው የሚል ድምዳሜ በመያዝ ለዓለም አቀፍ ማህበረሰቡ ለማስተጋባት እቅድ መያዙንም አረጋግጠናል። ይህን ሐሰት ፕሮፓጋንዳውን ልብ አድርጉልኝ ለማለት መግለጫ ሊያወጣና በተከታታይነትም የለውጥ ፈላጊ ኃይሉ አካል ሆነው የነፃ መሬቱ ኃይል የሰፈረበትን ራያን ሳይነካ በወልቃይት በኩል ብቻ ጦርነት ተጀመረብኝ በሚል ትንኮሳ ሊፈጽም አስቧል። በአጠቃላይ ስብስቡ ሲናፍቅ የከረመውን ጦርነት በይፋ ሊያቀጣጥል ውሳኔ ላይ ደርሶ መለያየቱ የደረሰ መረጃ ያስረዳል። በተመሳሳይ ቡድኑ ለነፃ መሬቱ ኃይል ተስማምተን አብረን እንስራ የሚለውን ይፋዊ ጥሪውን ተስፋ ባለመቁረጥ ለሁለተኛ ጊዜ በቃል አቀባዩ ሚካኤል አሰግዶን በኩል አሰምቷል። ሆኖም የነፃ መሬቱ ኃይል ህዝቡን ከዚህ ጽንፈኛ ነፃ ለማውጣት በቅርቡ ሙሉ እንቅስቃሴ ውስጥ እንደሚገባና ሙሉ ትግራይን እንደሚቆጣጠር ቀድሞ በለውጥ ኃይሉ ስብስብ በኩል አውጆ የጽንፈኛውን ሀሳብ እንደማያሳካ አረጋግጧል። ይህም ብቻ ሳይሆን የደሞዝ ይከፈለን ጥያቄ አቅርቦ ጥያቄው ያልተመለሰለት በርካታ የህወሓት ታጣቂ የለውጥ ፈላጊዎች ኃይል በቅርብ ወደ ትግራይ እንገባለን ሲል የሰጠውን የተስፋ ቃል ተቀብሎ የስብስቡ ወታደራዊ ክንፍ የሆነውን የነፃ መሬቱን ኃይል መቀሌ መግባትን በጉጉት እየተጠባበቀና ከኃይሉ ጋር ተቀላቅሎ ቡድኑን ለመዋጋት ዝግጁ እንደሆነ የሚያረጋግጡ መረጃዎች በብዛት እየወጡ ነው። በተጨማሪ ቡድኑ ካለበት የቁልቁለት ጉዞ ለማገገም ተከታታይ ሚስጥራዊ ስብስብና ግምገማ እያካሄደ እንደሚገኝ ሰምተናል። ከሰሞኑ ቡድኑ ግምገማ በሚል የዳቦ ስም አቶ አማኑኤል አሰፋን ለስልጣን መስገብገብ ከጠላት ጋር ግንኙነት በማድረግና ሙስና በሚል በሐሰት የተቀነባበረ ትችትን በመሰንዘር የተለየ አቋም በመያዝ የሚታወቁትን እነ ዶክተር ፍስሐ አፍተጽዮን፣ ዶክተር ሰለሞን ኪዳኑና አቶ ተክላይ ገብረመድህንን እንዲሁም ወይዘሮ ሊያ ካሳን ለማስጠንቀቅና ለማስደንገጥ ሙከራ ማድረጉ ታውቋል። በትግራይ መሰረታዊ ለውጥ ለማምጣት የተመሰረተው ለውጥ ፈላጊዎች ኃይል የህወሓትን አንጃ እንዳስደነበረው የሚደርሰን መረጃ ያመላክታል። በመሆኑም መላው ትግራዋይ በወታደራዊ እንዲሁም በፖለቲካ ዘርፍ ትልቅ አቅምና ብቃት ያላቸውን ስብስብ የሆነውን የለውጥ ፈላጊዎችን ኃይል አካሄድና ሀሳቤ መደገፍ ይገባዋል። ለዘመናት መከራና ስቃይ ውስጥ ያስገባውን ህገወጡ የህወሓትን ኃይል ለአንዴና ለመጨረሻ ጊዜ ከትግራይ መሬት የመንቀሉ ሂደት አካል ሊሆንና እፎይታውን ሊያገኝም ያስፈልጋል። ይህ በእንዲህ እንዳለ በነ ደብረጽዮን ጋባዥነት ትግራይ ላይ እንደ ልቡ የሚሆነው የሻዕቢያ መንግስት በመቀሌ ድብቅ ቢሮ ከፍቶ እየተንቀሳቀሰ መሆኑን አስተማማኝ ምንጮች ደጋግመው አረጋግጠውናል። በመሆኑም መላው ትግራዋይ ዳግም በሻዕቢያ ኃይል ሊያስጨፈጭፈው በዝግጅት ላይ የሚገኘውን የቀድሞውን ህወሓት ለመጣል ልጆቹን ወደ ነፃ መሬት ኃይል በገፍ ሊያቀላቅልና ለለውጡ ኃይልም ሙሉ ድጋፍን በመስጠት ከፊቱ ከተደቀነው አደጋ ራሱን እንዲታደግ ይጠበቃል። እንዲሁም በሽሬና አካባቢው ጀነራል ምግበ ኃይለ ወርቅ አውጪውን ሁሉ ለትግል በሚል ካሳፈሰ በኋላ እንደለመደው የራሱን ሰዎችና ዶዘር መኪኖችን በስፍራው ሰፍሯል። አካባቢውን እሱ ባሰማራቸው ሰዎች መወረሩና ለባለመሬቶቹ እንኳን የድርሻቸውን ሳይሰጥ ወርቁን እየዘረፈ እንደሚገኝ የአካባቢው ነዋሪዎች አጋልጠዋል። የቡድኑ የወጣቶች አፈሳ ተግባር በተለይም በወርቅ ማውጫ አካባቢዎች ላይ ያነጣጠረ መሆኑ ካፋሽነቱን ባሻገር አመራሩ የማዕድን ቦታዎችን በራሱ ቁጥጥር ስር በማድረግ የተለመደውን የወርቅ ዘረፋውን ለማጧጧፍ ያለመ መሆኑ ይህ በቂ ማረጋገጫ ነው። ወደ ቀጣይ ዜና ተሸጋገርን። የባህር በር የኢኮኖሚ ህልውና መሰረት ነው። ኢትዮጵያ በታሪኳ የብዙ ማንነቶችና የግዙፍ ታሪኮች ማህደር ብትሆንም ላለፉት ዓመታት በፖለቲካዊ ምህዳር የነገሱት ትርክቶች እንዳስተሳሳሪ ሳይሆን በሁለት ጎራ ተከፍለው ሀገራችንን ሲያዳክሙ ቆይተዋል። ይህ በሁለት ጽንፎች መካከል የነበረ የጥላቻ ፖለቲካና የነጣጣይ ትርክቶች አዙሪት ግን አሁን በአዲሱ የመደመር እሳቤ ተሰብሯል።
መደመር ያለፈውን ታሪክ በጭፍን ሳይቀበልና ሳይቃወም መልካሙን ወርሶ ግድፈቶችን ደግሞ ተምረንባቸው የምናልፍበት ድልድይ መሆኑንና እሳቤው ከሀገር ውስጥ ፖለቲካ አልፎ የሀገራችንን ስልታዊ ጥቅሞች ማስከበር ላይ ያተኮረ ነው። የታሪካዊ ጠላቶች ሴራ መነሻው ኢትዮጵያ በአባይና በቀይ ባህር ላይ ያላትን መብት ለማዳከም ነው። የቀይ ባህር ህጋዊ መብት መጠየቅም የሉዓላዊነትና የህልውና ጉዳይ ነው። የዓለም ንግድ ከ80% በላይ በባህር ትራንስፖርት ይካሄዳል። ይህ ማለት የባህር በር ለአንድ ሀገር ቅንጦት ጉዳይ ሳይሆን የኢኮኖሚ ህልውና መሰረት መሆኑን ያረጋግጣል። ኢትዮጵያ ምርቷን ወደ ዓለም ገበያ ለማድረስ ኢንቨስትመንትን ለመሳብ የፋብሪካ ምርት ለማሳደግና የውጭ ንግድ ለማጠናከር ቀጥተኛና ውጤታማ የባህር መዳረሻ ያስፈልጋታል። የባህር በር ዳግም ለማግኘት እያካሄደች ያለው ሁለንተናዊ ዲፕሎማሲያዊ ጥረት ከቀላል የንግድ ጉዳይ በላይ የሀገራዊ ህልውና፣ የኢኮኖሚ ነጻነትና የቀጠናዊ ተጽዕኖ ጉዳይ ሆኖ ተቀምጧል። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ለዘመናት በባህር በር እጦት ምክንያት ከፍተኛ የኢኮኖሚ ጫና፣ የሎጂስቲክስ ወጪና የውጭ ንግድ ግዴታዎችን ተሸክማ መኖሯ የማይካድ እውነት ነው። ዛሬ የምንጠይቀው የባህር በር አባቶቻችን በደምና በአጥንት ተከላክለው ያቆዩትን ታሪካዊ አደራ ለማደስና የተቆረጠውን የታሪካዊ እምብርት ለመጠገን ነው። ሀገራችን በዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገው ሀገራዊ ጥረት የቅንጦት ወይም የሌሎችን ሉዓላዊነት የመጋፋት ፍላጎት ሳይሆን የጸና ታሪካዊ፣ ፍትሃዊና ተፈጥሯዊ መብትን የማስከበር ጉዳይ ነው። የባህር በራችን ታሪክ የሀገራዊ ሉዓላዊነትና የመስዋዕትነት አሻራ በጉልህ የታተመበት ማስታወሻ ነው። ለዚህም በአሁኑ ወቅት የባህር በር ጥያቄ የህልውና ጉዳይ ሆኖ የቀረበ ሲሆን መንግስትም ጉዳዩን በሰላም በንግግርና በመስጠትና መቀበል መርህ ለመፍታት ከጫፍ ደርሷል። የኢትዮጵያ የባህር በር ጥያቄ በጊዜያዊ ምኞት የሚተው ሳይሆን የህልውናና የብሔራዊ ኩራት ጉዳይ ነው። አሁን ላይ እየተሄደበት ያለው የዲፕሎማሲ መንገድ የጥንቶቹን ወራሪዎች የጉልበት መንገድ ሳይሆን የዘመናዊ ዓለም የሰለጠነ ፖለቲካ መገለጫ ነው። ይህንን ፍትሃዊ ጥያቄ መደገፍ የጥንቶቹን የባህር በር ጠባቂ አባቶችን ውለታ ማስከበር ሲሆን ለቀጣዩ ትውልድም በራሷ የምትተማመንና የተከበረችና የበለጸገች ሀገር ማውረስ ማለት ነው። የሀገራችን የነገው ብሩህ ተስፋና የተሟላ ሉዓላዊነትም ከተፈጥሯዊ የባህር በር ውጪ ሙሉ ሊሆን አይችልም። ወደ ቀጣይ ዜና ተሸጋገርን። ኮሎኔል ፋንታው ሙሃቤ ጽንፈኛው ፋኖ ላይ ለመዝመት ተዘጋጅቷል። ለሰላም እጅ የሰጡ ነባር ፋኖ ከፍተኛ አመራሮችና የበደሉትን ህዝብ ለመካስ በራሳቸው ጥያቄና ፍላጎት መሰረት ፋኖን የማጽዳት እርምጃን መቀላቀላቸው ታውቋል። በዚህም በወሎ አካባቢ የሚገኘውን ጸረ ሰላም ኃይል ለማጽዳት ጓዳ ጎድጓዳውን የሚያውቀው ኮሎኔል ፋንታው ሙሃቤ ተልዕኮ ተቀብሎ ኃይሉን እየመራ ወደ እርምጃ መግባቱ የደረሰ መረጃ ያመላክታል። በመሆኑም በአካባቢው የሚንቀሳቀስ ታጣቂ በከንቱ ህይወቱን ከማጣቱ በፊት ከወዲሁ ለሰላም እጁን መስጠት ምርጫው ሊያደርግ ይገባል። ይህ በእንዲህ እንዳለ የፋኖ አመራሮችና ደጋፊዎች ብዙ ተስፋ የጣሉበት አፋብን አደረጃጀት መበተኑ ታውቋል። የአፋብን አመራሮች በገጠማቸው የማይመለስ የውስጥ ስንጥቅ ድርጅቱ ፈርሷል። እንደ ጎንደሩ ሁሉ በጎጃሙ ክንፍን በኩል የአስረስ የዘመነና የዝናቡ ወዘተ ቡድን እየተባባለ እየተበታተነ ይገኛል። ስብስቡ መፍትሄ ያመጣል በሚል ተስፋ ሊጣልበት የማይችል የፋኖ ኃይልን የበታተነ አደረጃጀት እንደሆነ እጃቸውን ለሰላም የሰጡ የቡድኑ የቀድሞ አባላት በተለያየ መንገድ አጋልጠዋል። በተያያዘ መረጃ ከሰሞኑ በሸዋ በተገኙ የህወሓት አመራሮች ላይ የተወሰደው እርምጃ ተከትሎ የሸዋ የቡድኑ ታጣቂ ደሳለኝ አስተኳሽ ነው በማለት ከፍተኛ ተቃውሞ እየቀረበበት ይገኛል። የአፋብን ከፍተኛ አመራሮችም ደሳለኝ በህወሓትና ፋኖ ጽምዶ ውስጥ መተማመን እንዲጠፋ፣ ጥምረቱ እንዲፈርስ ከመንግስት በኩል ተልዕኮ ተቀብሏል ማለት ነው በሚል እያደኑት እንደሚገኙ ለማወቅ ተችሏል። ህወሓትም አመራሮችን ያጣሁት በደሳለኝ ምክንያት ነው በማለት እሱን ተወቃሽ ማድረግ ጀምረዋል። በዚህም የተነሳ ትንሽ የማይባሉ የጽንፈኛው ታጣቂና አመራሮች በደሳለኝ ላይ እርምጃ ለመውሰድም እንቅስቃሴ መጀመራቸውን አረጋግጠናል። በተመሳሳይ ደቡብ ጎንደር ላይ የሚንቀሳቀሰው የፋኖ ኃይል ወደ ጦፈ ጦርነትና መተጋገት ውስጥ መግባቱን ሰምተናል። የአካባቢው ተጠሪ ነን የሚሉና ሳሚ ባለድሉም ይህን ግጭት ለማብረድ ከመሞከር ይልቅ ህገወጥ የሰው ዝውውራቸው ላይ በማተኮር ኪሳቸውን ማደለብ ላይ ሙሉ ትኩረታቸውን አድርገዋል። እነዚህ ሁሉ ማሳያዎች ትግሉ የአማራን ህዝብ ጥያቄ ለማስመለስ ሳይሆን በአማራ ስም ስልጣንና ብር ለማካበት የሚደረግ ሩጫ መሆኑን ያረጋግጣል። ወደ ቀጣይ ዜና ተሸጋገርን። ለልጆቻችን የምናወርሰው ጦርነትን ሳይሆን ሰላምን ነው። ህወሓት የትግራይ ወጣቶች በግዳጅ ለጦርነት በመመልመል የትግራይ እናት እንባ ሲያፈስ ኖሯል። አሁንም በዚህ አስነዋሪ ተግባሩ ሳያፍር ዳግም የትግራይን ወጣት በጦርነት ለማስፈጀት ያለ የሌለውን ኃይል እየተጠቀመ ይገኛል። ከግንቦት 11 2018 ዓ.ም ጀምሮ በአዲግራት፣ በሁዜን፣ በውቅሮ፣ በአጉላ፣ በአብይ አዲ፣ በሳምሬ፣ በአዲ ጉደም፣ በሂዋኔ፣ በአዲ ቀይ፣
በመኮኒ፣ በማይጨው፣ በኮረምና ባላማጣ ከተሞች ከባድ ወጣቶች አፈሳ መጀመሩን ለማወቅ ችለናል። በተጨማሪም የቲቪቲና የሁለተኛ ደረጃ ተማሪዎች ከ17 ዓመት በላይ የሆኑት ተመልምለው ወደ ማሰልጠኛ ማዕከሎች በግዳጅ እንዲሄዱ እየተደረጉም ነው። የ2018 ዓ.ም የትምህርት ዘመን ግንቦት 30 2018 ዓ.ም እንደሚጠናቀቅ በመወሰን ለክልሉ ትምህርት ቤቶች ትዕዛዝ መስጠቱን ከዚሁ የጦርነት ዝግጅት ጋር የተያያዘ ነው። ይህ ውሳኔውም የትምህርት ዘመኑን ቶሎ በማጠናቀቅ መምህራንና ተማሪዎች ከፊት ላቀደው ጦርነት እንዲሰማሩ ለማዘጋጀት ያለመ ነው። ያለ ግጭት መኖር የማይችለው ህወሓት በዚህም ሳያበቃ የትግራይን ህዝብ ለጦርነት ዝግጅት እንደ ግብዓት ለመጠቀም ስብሰባ ጠርቷል። ከዚህ ቀደም በተደጋጋሚ ህዝቡን ስብሰባ ቢጠራም የሚገኝለትን ያጣው ቡድን መሬት እንዲሁም እርዳታ ልናድል ነው በሚል አታሎ ህዝቡን ሰብስቦ የጦርነት አጀንዳውን ሊሰብክ ሙከራ ማድረጉን ሰምተናል። በስብሰባው የተገኘው በርካታ ነዋሪ መታለሉን ሲያውቅ አዳራሹን ለቆ በመውጣት ለጦርነቱ ያለውን ተቃውሞ መግለጹን በምስራቅ ዞን በአጸቢ ከተማና አካባቢው በዚህ ማታለያ የተሰበሰቡ አካላት አሳውቀውናል። ለፖሊስ አባላት የ3 ወር ውዝፍ ደሞዝ መክፈሉን ያሳወቀው ጽንፈኛው የህወሓት ስብስብ በመቀሌ ከተማ ውስጥ የሚገኝ እድር ቤቶች እያንዳንዳቸው ለትግሉ ማጠናከሪያ እንዲውል በሚል 10 ሺህ ብር እንዲከፍሉ እያስገደደ እንደሚገኝ ተሰምቷል። ይህ ጸረ ህዝብ ቡድን ከምስኪኑ ጎሮሮ እየነጠቀ ለጦርነት ሊያሰማራ ላቀደው ኃይል መደለያነት ገንዘቡን በገፍ እያፈሰ መሆኑን ያስረዳል። ባለፈው የሰሜኑ ጦርነት በተለያዩ አካባቢዎች የተሰዉ ወጣት ልጆቻቸውን አጽም ወላጆች ፈልገው ለማግኘት በርካታ ስቃይ እንዳዩና አጽሙን አግኝተን እናስረክባቸዋለን በሚሉ በራሳቸው በህወሓት ቡድን ጭምር የተደራጁ አጭበርባሪዎች እስከ 50 ሺህ ብር ድረስ ሲያስከፍሉ እንደነበር አይረሳም። ከግፍ ክፍያው በኋላ የነሱ ይሁን የሌላ ልጅ የማይታወቅ አጽም እያሸከሟቸው እንደነበር የቅርብ ጊዜ ታሪክ ነው። አሁን ላይ ማንኛውም የትግራይ እናት ረግማና ገጽታ ልጇን ትይዛለች እንጂ አይኗ እያየ ልጇን በዚህ ትርጉም ለሌለው ጦርነት ውስጥ ልካ ዳግም የልጇን አጽም በብር ለመግዛት ለመደራደር ዝግጁ ልትሆን አትችልም። ወደ ቀጣይ ዜና ተሸጋገርን። የዳበረ የዲሞክራሲ ልምምድ የታየበት የምርጫ ሂደት። የዘንድሮ የምርጫ ሂደት የዜጎች ጠንካራ ተሳትፎ፣ የፖለቲካ ንቃተ ህሊና መጨመርና የዳበረ የዲሞክራሲ ባህል የታየበት ሂደት ነው። ዜጎች በሰላማዊ መንገድ በመሳተፍ ድምጻቸውን በነጻነት መስጠታቸው የሀገራዊ ኃላፊነት እድገትን ያሳየና በአጠቃላይ ሂደቱ የዲሞክራሲ መሰረቶች እየተጠናከሩ መሄዳቸውን ያመላክታል። በዚህ ምርጫ ቦርድ ከቀናት በኋላ ለሚኖረው ጠቅላላ ምርጫ በሀገር አቀፍ ደረጃ የጸጥታ ሁኔታዎችን ለመከታተል የተሰማራው ከፓርቲዎች ከሲቪል ማህበረሰብ ድርጅቶች ና ከቦርዱ የተውጣጣው የክትትል ቡድን የጸጥታ ሁኔታና የፖለቲካ ምህዳርን ፓርቲዎች በነጻነት ተንቀሳቅሰው የምርጫ ስራዎችን እንዲሰሩ የሚያስችሉ አስቻይ ሁኔታዎች መኖር አለመኖራቸውን እንዲሁም የህዝቡን የምርጫ ተነሳሽነትና የምርጫ ካርድ አወሳሰድ ሁኔታን የሚመለከቱ ጉዳዮችን በመዳሰስ ለምርጫ አስቻይ ሁኔታ መኖሩን ማረጋገጥ ይፋ አድርጓል። መራጮች የምርጫ ካርዳቸውን በጥንቃቄ በመያዝ የምርጫ ቀን ለሚፈልጉት ፓርቲ ድምጻቸውን እንዲሰጡ ይጠበቃል። ሰባተኛው ጠቅላላ ምርጫ ነጻና ተአማኒ እንዲሆን ጋዜጠኞች ህጋዊና ሙያዊ ግዴታቸውን በመወጣት ለዲሞክራሲያዊ ስርዓት ግንባታ የበኩላቸው እንዲወጡ ይጠበቃል። ምርጫ የህዝብ የስልጣን ባለቤትነትን የሚያረጋግጥበት በመሆኑ ሰላማዊ ሆኖ እንዲጠናቀቅ ህብረተሰቡ የድርሻውን እንደሚወጣም ይጠበቃል። ለዚህም ወጣቶች የዘንድሮ ምርጫ ሰላማዊና ተአማኒ ሆኖ እንዲካሄድ የበኩላቸውን ጥረት እንደሚያደርጉ እየገለጹ ነው። ወጣቶች ከመራጮች ምዝገባ ጀምሮ ለምርጫው መሳካት የተናበበና የተቀናጀ ተሳትፎ እያደረጉ ነው። እያንዳንዱ የህዝብ ድምጽ ዋጋ ያላት መሆኑን በመገንዘብ ሁሉም በምርጫው ዕለት ሀገርን በማሳደግ ለህዝብ ጥቅም ይሰራል የሚለውን ፓርቲ ለመምረጥ መዘጋጀት አለበት። በተጨማሪ እየተካሄደ ያለውን የፓርቲዎች የምርጫ ክርክር መራጩ ማህበረሰብ የፖሊሲ አማራጮችን በመረዳት በመረጃ ላይ ተመስርቶ እንዲመርጥ ትልቅ እገዛን የሚያደርግ ነው። ለዚህም የፓርቲዎች የምርጫ ክርክር ሂደትም የቦርዱን ህጋትና መራጩን ህዝብ ባከበረ መልኩ መንቀሳቀስ አለባቸው። ይህ በእንዲህ እንዳለ ትብብር ለኢትዮጵያ አንድነት በመጨረሻው ሰዓት የምርጫ ሂደቱን ለማደናቀፍ ይረዳኛል ያለውን ካርድ መዞ ለመጫወት እየሞከረ መሆኑን ታዝበናል። መጀመሪያ የዲሞክራሲ እምነት የሌላቸው እነዚህ አካላት አሸናፊው ማን እንደሆነ መገመት ቀላል ነው በማለት የወረደ ድጋፍና ተቀባይነት ስላላቸው ከወዲሁ አሸናፊ እንደማይሆኑና ተስፋ እንደቆረጡ ባሳለፍነው ሳምንት በሰጡት መግለጫ ይፋ አድርገዋል። ምንም ያህል መሬት ላይ ካለው እውነታ የራቁ ውንጀላዎች በመደርደር የራሱን ድክመት ለመሸፈን ቢሞክርም ፓርቲው አልተሳካለትም። ቀድሞም ሲያቀራራበት የነበረው የሚያዝያ 30 ሰልፍ መሰረዝን በዚሁ ህዝባዊ ተቀባይነት ማጣቱ ሰሚ እንደማይገኝ ድምዳሜ ላይ በመድረሱ የቀረ መሆኑ የአደባባይ ሀቅ ነው። የኢትዮጵያ ህዝብ አማራጭ መፍትሄ ሀሳብ ይዞ የሚመጣልኝን እንጂ ተራ ስድብና ዘለፋውንማ ከቲክቶክ መንደርም አላጣውትም ሲል አቋሙን አሳይቶ ኩም አድርጓቸዋል። በመጨረሻም ህዝብ ያሰተ ወሬዎችን ወደ ጎን በመተው ግንቦት 24 2018 በነቂስ ወጥቶ ድምጹን በመስጠት የኢትዮጵያን መጻኢ ዕድል በዲሞክራሲያዊ መንገድ ይወስናል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።